የሆነውና እየተካሄደውን ነገር አይታችኋል ብዬ አስባለሁኝ። ብዙዎቻችንም በዚህ ሁኔታ ግራ ተጋብተናል። ይሄም ማለት አብርሽ የትም እንደሆነ ለአንድም ሰው አልናገርም፣ እንዲሁም ደግሞ በቃ ራሴን ማዳመጥ ይፈልጋለሁኝ እያላ ነበር። ሩታ መቼም የልጇ አባት ነው። ልጇን አደራ ስላላት ይሄንን አደራ እየደጋገምክ አደራ እያልከኝ ነው። ከዚህን በፊት ሳምንትም ወሩም ድረስ ሳትመጣና ልጅህን ስታይ ቆይተሃል። አሁን ደግሞ በዚህ ልክ አደራ የምትለኝ የት ልትሄድ ነው? ምንስ ሊፈጠር ነው? ምንስ ሊደረግ ነው? ወዴት ነው የምትሄደው? በዚህ ልክ አደራ ስትለኝ እኔም ፈርቻለሁኝ። ምክንያቱም አደራ እየደጋገምክብኝ ስለሆነ ይሄ ነገር ደግሞ ለመጀመሪያ ጊዜ ነው እንደዛ እያወራህ ያለኸው፣ እንደዛም ደግሞ እያልከኝ ያለኸው። እባክህን የምትሄድበትን ንገረኝ። እንዲሁም ደግሞ ስንት ቀን ነው የምትቆየው? እንዲሁም ደግሞ የት ነውስ የምትሄደው? ምንድነውስ ነገሩ? እያለች የእያንዳንዱ ጠይቀውም አብርሽ እንግዲህስ የሚሄደው እኔ እንጂ እናንተ አይደላችሁም። ስለዚህ ግዴታም ደግሞ የሚሄድበትን ቦታ መናገር የለብኝም። ስለዚህ እናንተ ምን አታስጨንቁኝ፣ ይሄዳለው ባለበት ታይም ደግሞ ሄርሜላም ደረሰች ማለት ነው። ሄርሜላም እየደረሰች ከዚህ በፊት የፈታሃት ሴት ናት። እሷን ቻው ብላ ተሰናፍተሃት ለምን አልልህም፣ ግን ደግሞ እኔ ጋር ቻው ልትለኝ አልነበረም ወይስ ደግሞ እንዴት ነው ስትለው እንግዲህስ አንቺንም ቻው ይለሻለሁ ብዬ ነበር፣ እደውልልሻለሁ ውጭ ሲወጣ ብዬ ነው፣ ለዛ ነው ዝም እያልኩት እያላት ነበር። ሄርሜላም ደግሞ ነው እንደዛ ከሆነማ ጥሩ፣ በቃ ጥሩ አድርገሃል። ልጅህንም እንዲሁም ደግሞ ሩታም ማለት ያለብክ ነገር ካላ ማለት ትችላለህ። እኔ ደግሞ ውጭ ሆኜ እጠብቃለሁ። እዚህ ጋር ምንም ልንገባባና ምንም ልንረዳዳ አንችልም። ስለዚህ አንተም ተሰናብታቸው የቀራቸው ነገር ካለ አውሩ፣ እኔና ዳኒ ደግሞ ውጭ እንጠብቀሃለን እያሉት ውጭ እየወጡ እነሱ እዚህ ጋር ደግሞ ኢፍሬም የለመደች ጦጣ ሁል ጊዜ ፈንጣጣ አይደል እንደሚባለው፣ እናንተ እንደዛ ነው መሰለኝ ካልተሳሳትኩኝ። ኢፍሬም ይሄንን ነገርስ ከአንድም ሁለት ከሁለትም ሶስት ላንታ የሚጨነቅ ከማንም ከምንም በላይ የሚጨነቅልህ ሰው አለ። ያንታ ጭንቀት ያንታን ወይም ደግሞ ሆነ ነገር መሆንህ የማያቅ ምንድን ነው የሚባለው መሆንህ የማይፈልግ ሰው ስላላ፣ ስለዚህ ይሄ ነገር የምትሄድበት ቦታ ደግሞ ግዴታ መናገር አለብክ እያለው ነበር። በዛን ሰዓት ደግሞ አብርሽም እንደ እናንተ ለማን ጭንቀት አስባችሁ ነው ወይም ደግሞ ለማን ጭንቀት እንትን ብላችሁ ነውስ ይሄ ነገር እንትን የሚሆነው? ምንም ይሁን ምንም ይፈጠር እኔ ለማንም አልናገርም። እናንተም ደግሞ ለኔ የተኛውን ጭንቀት ስላቀለላችሁልኝ፣ ለኔ ደግሞ ምን ስላሰባችሁልኝ ነው አሁን ለእናንተ ጭንቀት የሚያቃለው። እኔ አሁን አልናገርም፣ በቃ እኔ ሊወጣ ነኝ ምትሉት የመጨረሻ ነገር ካላ ማለት ትችላላችሁ። ከሌለም ደግሞ እንደዋወላለን እያላ እሱ እየወጣ ነበር ማለት ነው። ዞሮ ውጭ ከወጣ ከሄርሜላ ነው የሚሄደው። የሚሄድበት ቦታ ይሄንን እንድትረዱ ይፈልጋለሁኝ ማለት ነው። ከማንም ሳይሆን የሚሄደው ከሄርሜላ ነው። እንዲሁም ደግሞ እንትን የሚለው ከሄርሜላ ነው። አሁን ውጭ ዳኒና እንዲሁም ሄርሜላ ይጠብቁታል። ከዛን ደግሞ ከሄርሜላ ይሄዳል። ይቺ ሩታ ደግሞ እንደለመደች ማበዷ ነው ማለት ነው። ጉድ አብርሽ አንዳንድ ጊዜ ያናደኛል። የምሬን ነው። ለምን ያናደኛል? እዚህ ጋር ልንገራችሁማ በሩታና እንዲሁም ደግሞ በሄርሜላ ህይወት መጫወት ሲሆን በሁለታቸው በኩል ደግሞ በሁለታቸውም እኩል እየተጫወተባቸው ስለሆነ የምሬን አንዳንድ ጊዜ አብርሽ ያናደኛል። ምክንያቱም እዚህ ጋር ሩታን የሚፈልጋት ከሆነ አጭር ከሩታ መሆን አለበት። አይም ደግሞ ሄርሜላን የሚፈልጋት ከሆነ አጭር ለሩታ ቁርጡን ተናግሮ አሁን እዚህ ጋር በሁለታቸው ህይወት ነው እየተራመደ ያለው ማለት ነው። ምክንያቱም ሁላችሁም ታውቃላችሁ ሄርሜላም ከልቧ የምትወዳው ሴት ናት፣ ሩታም ደግሞ ከልቧ የምትወዳው ሴት ናት። ስለዚህ በዚህ መካከል ደግሞ አብርሽ በሁለታቸው በኩል ተወዳጅነትና እንዲሁም ደግሞ በሁለታቸው በኩል እንትን ስለሆነ ይሄ ነገር ደግሞ ተገቢ ነው፣ ልክ ነው አልልም። ምክንያቱም ምን መሰላችሁ የፈለገም ነገር ይሁን የፈለገም ነገር ይምጣ የፈለጋ አንዳቸውን ወዶ ከሆነ ከለአንዳቸው ቁርጡን ተናግሮ ከመሸበት ማዳር ነው አይደል ነገሩ። የምሬኔና እዚህ ጋር በጣም አንዳንድ ጊዜ ከሚላቸው በላይ ነው እያስጠላኝ ያለው የማን ሁኔታ፣ የአብርሽ ሁኔታ። ለምን በሁለታቸው መካከል እየተጫወታ ስለሆነ ማለት ነው። አንደኛው
በሩታ ሲቀጥል ደግሞ በሄርሜላ ማለት ነው። ይሄ ነገር ደግሞ ልክ ነው፣ ተገቢ ነው፣ አግባብ ነው አልልም። ምክንያቱም ሄርሜላም የራሷ ህይወት እንዲኖራት ሄርሜላን ማይፈልጋት ከሆነ በአጭር አማርኛ መናገርና ከሄርሜላ ማራቅ። ሲቀጥል ደግሞ የሩታ ነገር አብቅቶለት ሩታን አይፈልግም ከሆነ ደግሞ ሩታ ተስፋዋን እንድትቆርጥ በአጭር አማርኛ በአንድ ደቂቃ ንግግር መናገርና ከራሱ ማራቅ ተስፋ እንድትቆርጥ ማድረግ ተገቢ ነው ብዬ አስባለሁ። እንግዲህ እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ተመልሼ እስከሚመጣ ድረስ ቸር ቆዩልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ባይ ባይ።